መርማሪ ፖሊስ እንግዲህ የወዲት ጉዲትን በፈለገ ሰዓት ሌላ ወንጀለኛ አግኝቷል ማለት ነው። ያ ወንጀለኛ ማን ነው ካላችሁ የወይዘሮ ቅድስት ወይ ደግሞ ወይዘሮ ቅድስትን ከባሏ ለይቶ በመተት ሚስቴ ናት ብሎ እንግዲህ በነፍሷ የሚጫወተው ሰውዬ ሆኖ ተገኝቷል ማለት ነው። በጣም በሚያሳዝን ነገር እንግዲህ ሁሉን ነገር ምኑም ደስ ስላላለው ይሄ ሰውዬ ምኑም ደስ አላለኝም። ምክንያቱም እንዴት ሚስት እያለችው በሚስት ላይ ይሄንን ሊፈጥር ይችላል በማለት ውስጥ እንግዲህ ዶክተሩ በምርመራ ሰዓት ነገሮችን ሁላ እንደዚህ እንዳደረገ አውቆ ተረድቷል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ አክብሮት ጠይቃችኋለሁ ማለት ነው። የእናት ግፍ ድራማን ይዤላችሁ መጥቻለሁ። የእናት ግፍ ድራማን እንግዲህ ይዤላችሁ መጣ ሁሌም በጣም ስለምወደውና ብዙ ነገር ከሱ የምንማርበት ነገር ስላለ ነው ማለት ነው። ጊዜውንና ወቅቱን ይዞ የመጣ ድራማ ነው። ምክንያቱም ብዙ ነገር እንማርበታለን። በእርግጥ ሁሉም እንማርበት ከተባልን ብዙ ነገር የሚያስተምረን ነገር አለ። ግን ደግሞ ይሄ በጣም ለየት ያደርገዋል። የምንማርበት ትምህርት ማለት ነው። በጣም ለየት ያደርገዋል። እንዴት ምን ያክል ሰዎች ጨካኝ ሲሆኑ በሰዎች ላይ ምን አይነት ኃጢአት እንደሚፈጽሙ ወይ ደግሞ በጣም ግፍ እንደሚፈጥሩ እናያለን ማለት ነው። እና ይሄ ነገር ለምንድን ነው ሲባል ያው ሰዎች በሰይጣን እጅ ሲሆኑ ግፍን ነው የሚያበዙት፣ ግፍ ነው የሚሰሩት። ሰላም ጥሩ ነገር መስራት ስለማይፈልጉ ግፍን ነው ማቆየት የሚፈልጉት ማለት ነው። ይሄ ነገር ደግሞ በጣም ኃጢአትና የተሳሳተ ነገር በመሆኑ ደረጃ እዚህ ድራማ ውስጥ እየመጣን እንግዲህ እለት በእለቱ እያየን እንገኛለን ማለት ነው። ቤተሰቦች በዚህ አጋጣሚ ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ። እውነቴን ነው የምላችሁ፣ ፈጣሪ ይሰውራችሁ። ለምን ብትሉኝ ይሄ ሁላ ኃጢአት ለምን እንደዚህ መጣ በሀገራችን በኢትዮጵያ ሲባል ዛሬ ዋጋ እያስከፈለን ያለው ሀገራችን ኢትዮጵያ ሰላም ያጣ ነው፣ ፍቅር ያጣ ነው በእንደዚህ አይነት ነገር ነው። እኔ እውነቴን ነው የምናግራችሁ፣ በእንደዚህ አይነት ነገር ነው። ስለዛ ምን ልላችሁ ፈልጌ ነው፣ ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ። ሰዎችን በፊት ሰዎችን መግደል፣ ሰዎችን የሆነ ነገር ማድረግ፣ ከዛን ደግሞ የበለጠ ሰዎችን በውስጥ ነገር ማጥቃት፣ በውስጥ መስመር ሰዎችን ቅስም መስበር፣ ያውም ደግሞ በመተት ማለት ነው። አስባችሁታል? በጣም የሚያሳዝን ነገር አስባችሁታል? በጣም ልብ የሚያሳዝን ነገር ማለት ነው። እና ፈጣሪ ከእንደዚህ አይነት ነገር እኔ በምን ነገር አስቦ ራሱ እንደሚደርሱበት ነገር የሚገባኝ ማለት ነው። በእርግጥ ዲያብሎስ የራሱን መንገድ ይፈልጋል፣ ራሱ የሚገባበትን እና ራሱ እንደዚህ አይነት ነገር የሚፈጽምበትን ነገር ይፈልጋል። ግን ደግሞ እንደዚህ አይነት የሚሰሩ ሰዎች ለየት ያሉ ሰዎች ናቸው። ይብን እንኳን ከሴጣን ጋር ቁርኝነት ሲኖራቸው ትንሽ እንኳን እንደው ለምን እኔ ፈጣሪ ፍጥረት ሆኜ እንዴት ነው ከሴጣን ጋር አንድ ላይ ልተባበር የምችለው ብለው እንኳን አይደለም የሚያስቡት በቃ እኔ ያልኩት ካልሆነ እኔ የማለው ነገር ካልተፈጸመ ብሎ ነው የሚያስቡት ማለት ነው። ፈጣሪ እንግዲህ ከእንደዚህ አይነት አስተሳሰብና አመለካከት ፈጣሪ ያወጣችሁ እንደዚህ አይነት ሰዎች ማለት ነው። የሰዎችን ነገር እንፈልጋለን ብላችሁ የምታስቡት እውነቴን ነው ብላችሁ አንድ ቀን እናንተ የያዛችሁት ነገር አንድ ቀን ጥሏችሁ እንደሚሄድና ጥሏችሁ እንደሚሸራተት ነው። ለምን ብትሉ የሰው ነገር ሁሌ የሰው ነው፣ የራስ ነገር ሁሌም የራስ ነው። ወለዛ በተሰጠንና ባለን ነገር ፈጣሪያችን ማመስገን ስንችል የሰዎችን ነገር በማየት ለሰዎች የተሰጣቸውን ነገሮችን ኮፒ በማድረግ ያንን ነገር እኛ ለምንን መሰጠት ሲችለን ግን እኛ እንዲሰጠት ሳይሆን የምንፈልገው በራሳችን መንገድ በራሳችን ከዲያብሎስ ቁርኝነት ሆነን ያንን ነገር የሰዎችን ነጥቀን ነገሮች መጠቅ ነው የምንፈልገው ማለት ነው። ከእንደዚህ አይነት አስተሳሰብ ፈጣሪ ያውጣችሁ ነው ብሎ ነው በራሴ ማለት ነው። ለባይቱ ፈጣሪ ያውጣችሁ። ምን ነው ብትሉ
እንደዚህ አይነት አስተሳሰብ ጥሩ አይደለም። በቃ ለምን ለነሱም የሰጠ አምላክ ለኛም ይሰጠናል። ለነሱም የሆነ ፈጣሪ ለኛም ፈጣሪ ነው። ገባችሁ? ባንስ እግዚአብሔርን በፍቅር የምንጠይቀው ነገር ምንም ነገር የምንከለከለው ነገር የለም። እንሰጣለን፣ ይሰጠናል። እኛ በፍቅር ፈጣሪን ከጠበቅነው ማለት ነው። ስለዛ ምን ልላችሁ ፈልጌ ነው እንደዚህ አይነት የምትሰሩ ሰዎች እባካችሁ ከእንደዚህ አይነት አስተሳሰብና አመለካከት ብትወጡ እላለሁ። ብትወጡ እውነቴን ነው የምላችሁ፣ አይጠቅማችሁም። እንደዚህ አይነት ዝፍጥ የሆነ አመለካከት ማለት ነው። በስተመጨረሻ መጥፎ ደረጃ ላይ ነው የምትወርቁት። መጥፎ የሚያስጠላ አወዳደቅ ነው የምትወርቁት ማለት። ያንን ደግሞ ውድቀት ሳትወርቁ ከአሁኑ መጠንቀቅ ማለት ነው። መጽሐፍ ቅዱስ ምን ይላል? አንድ ሰው የቆመ ከመሰለው እንዳይወድቅ ይጠንቀቅ። አንድ ሰው የወደቀ ቢመስለው ነገ እንደሚቆም እንዳይረሳና ነገ የወደቀ መነሳቱ አይቀርም። ሰው ልጅ አለቀለት የተባለ ሰው ነገ ሰው ሊሆን ይችላል። ስለዛ እስከተባለ ባለን በጣናችን ባለን ችሎታችን ከእንደዚህ አይነት መንፈስ ወጥተን በተሰጠን ነገር መልካም ነገር እያሰብን መኖር አለብን ብዬ አስባለሁ። ቤተሰቦቼ ጥሩ አይደለም። እንደዚህ አይነት አመለካከት ጥሩ አይደለም ጋይስዬ፣ ጥሩ አይደለም። ፈጣሪ ከእንደዚህ አይነት መንፈስ ይሰውራችሁ፣ ያድናችሁ ለማለት ፈልጋለሁ። የወዲት ጉዲት እንግዲህ በስተመጨረሻ ጥሩ ሰው እየሆነችና መልካም ሴት እየሆነች እያየን ነው። የበፊቱ አስተሳሰብ እንደ በፊቱ የላትም። እንደ በፊቱ የሚያስጠላ ስሜት፣ የሚያስጠላ ክፋት አሁን እያስወገደች ትገኛለች ማለት ነው። ፈጣሪ ይርዳት። ማንም ሰው ደግሞ ከጥፋቱ ወደ መልካም ነገር ሲቀየር እናበረታተዋለን እንጂ ለምን ጥሩ ሰው ሆነ አንልም ማለት ነው። እንኳን ጥሩ ሆነች እንደ ወንድሟ ተቀይራ እሷም መልካም ሰው እንድትሆን ፍላጎት አለን ማለት ነው። ስለዛም ቤተሰቦቼ ፈጣሪ አሁንም ሁሌ መልካም ያድርጋት ብዬ ነው የማስበው። ከእንደዚህ አይነት ጥሩ ነገር እንጠብቃለን እና ለቤቴ አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እያበረታታችሁኝ በአክብሮት ጠይቃችኋለሁ። ሰላማችሁ ብዝት ይበልልኝ። ወዳችኋለሁ፣ አከብራችኋለሁ። ሰላም ክርስቶስ ይብዛላችሁ። ላይክ ሼር አድርጉልኝ ማለት ነው። እሺ